ይህች ሴት ማን እንደሆነች ቢያውቁ ኖሮ በጭራሽ አይነኳትም ነበረ። ዛሬ የምናየው ታሪክ ተራ የትራፊክ ክርክር አይደለም። ይህ የሁለት ዓለም ግጭት ነው እንጂ። በአንድ በኩል ስልጣናቸውን ተጠቅመው ንጹሃንን የሚያንገላቱ ማንም አይነካንም ብሎ የሚያምኑ ሁለት ፖሊሶች፣ በሌላ በኩል ደግሞ ባሮጌ መኪና ውስጥ ሆና ዝምታን እንደ ትልቅ መሳሪያ የተጠቀመችውን አንዲት ምስኪን ሴት። ፖሊሱ ሚለር እጇን ወደ ኋላ ጠምዝዞና ካቴናውን ሲያጠልቅባት የራሱን የጥፋት የሞት ደብዳቤ እየፈረመ እንደሆነ በፍጹም አላወቀም። እርሷ ተራ ተበዳይ ወይም ተራ ዜጋ አይደለችም። እሷ የፍትህ ስርዓቱ የበላይ ጠባቂ የፌዴራል ዳኛ ሬናይ ዋሽንግተን ነች። ዳኛዋ ለምን መታወቂያዋን ቀድማ አላሳየችም? በመኪናዋ ውስጥ ተደብቆ የነበረው ትልቁ ምስጢር ምን ይሆን? እናም እነዚህ ፖሊሶች በካቴና ያሰሯት ለምን መሰላችሁ? ሁሉንም የምናየው ይሆናል። እስትንፋስን የሚሰርቅ እውነተኛ ፍትህ ምን እንደሆነ የሚያሳይ በስልጣን የሚባልጉ ሰዎችን ውድቀት የሚተርክ ጉዟችን አሁን ይጀምራል። በፍጹም እንዳያንቀላፉ፣ ምክንያቱም መጨረሻው ህሊናን የሚነካ ድንቅ እውነተኛ ታሪክ ነውና። በየቀኑ ጠዋት እርሷ የሀገሪቱን ከፍተኛ የፍትህ ስልጣን የሚወክለውን ካባዋን ትለብሳለች። ዛሬ ግን ፌዴራል ዳኛ ሬናይ ዋሽንግተን የተለየ ነገር ለማድረግ ወሰነች። ተራ ነጭ ቀሚሷን ያለምንም ጌጣጌጥ ያለምንም መታወቂያ ለብሳ ወጣች። ይህ ታሪክ ስለ ተራ የትራፊክ ፍተሻ ብቻ አይደለም። ይህ ታሪክ በሚስጥር ስለተጠና የፌዴራል ምርመራ መቅጃ መሳሪያ ስለተገጠመለት ተራ መኪናና በዓመት $50,000 የሚከፈለው ፖሊስ ግማሽ ቢሊዮን ዶላር በጀት የምታዘውን ሴት ለማንገላታት የሞከረበት ቅጽበት ነው። ታላቋ ዳኛ ሬናይ ዋሽንግተን በዚያ መንገድ ላይ የተገኘችው በአጋጣሚ አልነበረም። ለወራት ያህል ወደ ቢሮዋ የሚመጡ ጥቆማዎች የአንድን የፖሊስ ጣቢያ በሙስና ይከሱት ነበረ። እነዚህ ፖሊሶች ተራ ሰዎችንና የድሮ መኪና የሚነዱትን ለይተው በማጥቃት ገንዘብ ይቀበላሉ። ሬናይ የፌዴራል ምርመራ ቢሮን ኤፍቢአይን ብትልክ ፖሊሶቹ መረጃ ሊደብቁ እንደሚችሉ አውቃለች። ስለዚህ ብቸኛ አማራጯ እርሷ ተጠቂ ሆና መቅረብ ነበረ። ስለዚህም ታላቋ ዳኛ ሬናይ እንዳሰበችው ተራ መኪና ይዛ፣ ማለትም በገንዘብ ትንሽ በሞዴልም ትንሽ የሆነ ያረጀ መኪናዋን ይዛ ርካሽ የሆነ ልብሷን ያለምንም ጌጣጌጥ ያለምንም መታወቂያ አድርጋ ወጣች። ይህ የእቅዷ የሐሳቧ ዋና ዓላማ ነበርና። ፖሊስ ሚለር በመኪናው ውስጥ 3 ድብቅ ካሜራዎች እንዳሉ ፈጽሞ አላወቀም። እሱ ያየው ነጭ ቀሚስ የለበሰች ምስኪን ሴት ብቻ ነበረ። በሕይወቱ የከፋው ቀን ሊያሳልፍ ጥቂት ደቂቃዎች ብቻ እንደቀሩት ፈጽሞ አላወቀም። ታዲያ በዚህ ምስል ላይ የፖሊስ ሚለርን እጅ ይመልከቱት። ይህ የሕግ ጥሰት ነው። ለምን እንዳስቆማት እንኳን ሳይነግራት እጇን ወደ ኋላ ጠመዘዘው። ከመኪናው ውረጅ የኔ ቆንጆ እያለ ሚለር ይሳለቅባት ነበረ። ዳኛዋ ሬናይ በዝምታ ታዘዘችው። ተራ ሰው የመሆን ሚናዋን በሚገባ እየተወጣች ነበረ። ለ10 ደቂቃ ያህል ሚለርና ጓደኛው ዴቪስ የመኪናዋን ዕቃ ዘረፉት። ለሰርግ የገዛችውንም ውድ ስጦታ መሬት ላይ ጥለው ሲሰባበር እያዩ ይስቃሉ፣ ይዘባበታሉ። በዝግታ ድምፅ እንድትጮህና እንድትስበሳጭ ይፈልጉ ነበረ። ነገር ግን ዳኛዋ ሬናይ ዋሽንግተን ለ30 ዓመታት ወንጀለኞች ፊት ለፊት ሆነው ሲዋሹ እያየች የኖረች በመሆኗ እንደ ተራራ የጸና ትዕግስት ነበራት። እናም የሚያደርጉባትን ነገር በሙሉ በመረጃ ለመውሰድ በጽናት በትዕግስት ተመለከተቻቸው። በስተመጨረሻም ፖሊሱ ሚለር ተቆጣ። ትዕዛዝ አላከበርሽም፣ በጥርጣሬ በቁጥጥር ስር ውለሻል ብሎ ዋሸ። ታዲያ ይህም ትልቁ የሕግ ጥሰት ነበረ። በዚህ ጊዜ ዳኛዋ ሬናይ በፍጹም አልቻለችም። ፖሊስ ሚለር፣ ካቴናውን ከማጥለቅ በፊት መኪናዊ ውስጥ ያለውን አረንጓዴ መብራት ተመልከት። ያ መብራት በቀጥታ ለፌዴራል ፍትህ ሚኒስቴር መረጃ የሚያስተላልፍ ካሜራ ነው አለችው። በዚህ ጊዜ ፖሊሱ ሚለር በጣም ደነገጠ። ተባባሪ ጓደኛው ፖሊስ ሳቁን አቆመ። ዳኛዋ ሬናይ ቀስ ብላ ከኪሷ ጥቁር ቆዳ ቦርሳ ወጣች። ያሳየችው የመንጃ ፈቃድ አልነበረም፣ የፌዴራል ዳኛ የወርቅ ማህተም እንጂ።
ወፍ እንኳን ዝር በማይልበት በዚያ መንገድ ያቺ ቴራ ሴት በቅጽበት በ100 ማይል ራዲየስ ውስጥ የሀገራቸውን ትልቁንና ዋናውን ስልጣን የያዘችው ሰው ሆነች። በ10 ደቂቃ ውስጥም እነ ፖሊሱ ሚለር የሚሰሩበት ፖሊስ ዋና አዛዥ በቦታው ላይ ደረሰ። የመጣው ፖሊሶቹን ለመርዳት ሳይሆን ዳኛዋን ለመነመን ነበረ። ዳኛዋ ክስ ከመሰረተች ጣቢያው ሙሉ በሙሉ እንደሚዘጋ ያውቃል። ስለዚህም ፖሊሶቹን ለማዳን ሳይሆን የሚሰራበት ጣቢያ እንዳይዘጋ ለመለመን እግሯ ላይ ሊወድቅ ሞከረ። ሬናይ ግን ይቅርታ አልፈለገችም። በዚያ ደመናማ መንገድ ላይ ቆማ ፖሊስ ሚለርና ፖሊስ ዴቪስ በፌዴራል ፖሊሶች በካቴና ሲታሰሩ በዝምታ ተመለከተች። ዋናው ተራሶ የሆነችበት ዓላማ ይሄ ነበርና። ይህ ታሪክ የዳኛ ሬናይ ዋሽንግተን ታሪክና የፖሊስ ሚለር ታሪክ አንድ ትልቅ ትምህርትን አስተምሮን ያልፋል። ሕግ ለደካሞች ጋሻ እንጂ ለጉልበተኞች ሰይፍ መሆን የለበትም የሚል። ዳኛ ሬናይ ዋሽንግተን ከማንም ከሕግ በላይ አለመሆኑን ለማረጋገጥ ሕይወቷን አደጋ ላይ ጥላለች። ይህም ትልቅ ዋጋ ቢያስከፍላትም እሷ ግን በድል አድራጊነት ማሸነፍ ችላለች። ዛሬ ሚለርና ዴቪስ ማለትም ፖሊሶቹ ከ5 እስከ 10 ዓመት በእስራት ተፈርዶባቸዋል። እናም በሀገሪቱ ከፍተኛ ጥበቃ በሚደረግበት ወህኒ ቤት ይገኛሉ። ያ የሙስና ጣቢያም ማለትም ፖሊስ ጣቢያው ለዘላለም ላይከፈት ተዘግቷል። በሚያስገርም ሁኔታ ይህንን ፍርድም የፈረደችው ራሷ ዳኛ ሬናይ ዋሽንግተን መሆኗ እጅግ የሚያስገርምና ፍትህ የሰፈነበት ነው። ውድ ተመልካቾቻችን የዳኛ ሬናይ ዋሽንግተን ተግባር እጅግ አስገራሚ ነው። ለመሆኑ እናንተንስ አስገርማችሁ ይሆን? በእውነት አንድ ትልቅ ዳኛ ማለትም የሀገሪቱ የፌዴራል ዳኛ የመጨረሻው ደረጃ ስልጣን ላይ ያለች ሰው እንዲህ አይነት አላግባብ የሆኑ መረጃዎች ሲደርሷቸው በሌላ ሰዎች ከማስላክ ይልቅ ስልጣኗን እንደ ተራ ነገር ጥላ እንደ ተራ ዜጋ ወርዳ ይህን ምርመራ ራሷ በማረጃ በማጋለጥ ለዚህ አብቅተዋለችና ፍትህም እንዲሰፍን በራሷ ፈርዳለች። እናንተ በእሷ ቦታ ብትሆኑ ምን ታደርጉ ነበረ? እናንተስ በስልጣን በሚባልጉ ሰዎች ላይ ፍትህ መገኘት አለባቸው ብላችሁ ታምናላችሁ? እስኪ ስለ ዳኛ ሬናይ ዋሽንግተን የተሰማችሁን ሐሳብ አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። ስለ ፖሊሱ ሚለርንም የተሰማችሁን እንደዛው። በእርግጥ በሀገራችን በርካታ የፖሊሱ ሚለር አይነት በርካቶች ናቸው። ነገር ግን እንደ ዳኛ ሬናይ ዋሽንግተን አይነት አይደለም በእኛ ሀገር በዓለም ላይ እጅግ ጥቂቶች ናቸው። ይህ በእኛው ምድር ላይ የተፈጸመ እውነተኛ ታሪክ ነው። ስለዚህ የተሰማችሁን ሐሳብ አስተያየት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ቻናሉንም ሰብስክራይብ ማድረጋችሁንና ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቱን መጫን ፈጽሞ አይዘንጉ። እንዲህ አይነት ልብ የሚያሞቅ ታሪኮቻችንን ወደ እናንተ ስናደርስ እናንተም ለወዳጅ ዘመዶቻችሁ ማጋራታችሁን ፈጽሞ አትዘንጉ። በቀጣይ እንዲህ አይነት ቪዲዮዎች እንድንሰራ የምትፈልጉ ከሆነ በኮሜንት ሴክሽን ላይ አሳውቁን። ከዚህ ቀደም የሰራናቸውን ፕሮግራሞችም በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።